አመልካለሁ ግንበኞቼን ናቁት አመልካለሁ የማዕዘን ራስ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼን ናቁት አመልካለሁ የማዕዘን ራስ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼን ናቁት አመልካለሁ የማዕዘን ራስ ስምህ ይባረክ። ማደሪያዎችህ የተባረኩ ይሁኑ። እንደ እግዚአብሔር ያለ ለእኛ ማንም የለም። ሃሌሉያ። ስጋና ደም ጸጥ ይበል። የወጡን መልእክት አንተ ብቻ አንደበቴን ተቆጣጥረህ ተናገራቸው። በአንደበቴ ላይ እለፍ። ለከናፍርቶቼ ጠባቂን አኑርልኝ። ከስጋዬ እንዳልናገር እርዳኝ። አመሰግንሃለሁ 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 አመሰግንሃለሁ። ዛሬ ከኛ ጋር አለ። አሜን። በዚህ ዘመን ምን ያስፈልጋል ካላችሁ ለእኔም ለእናንተም የእግዚአብሔር እጅ ያስፈልገናል። የእግዚአብሔር አብሮነት ያስፈልገናል። እንዲህ በሚል ርዕስ ነው ዛሬ የማገለግላችሁ። የእግዚአብሔር እጅ ኢየሱስ ጌታ ነው። እንደ ምድራችን የእግዚአብሔር እጅ ያስፈልገናል። እንደ ከተማችን የእግዚአብሔር እጅ ያስፈልገናል። እንደ ግላችን የእግዚአብሔር እጅ ያስፈልገናል። እንደ ቤተሰብ የእግዚአብሔር እጅ ያስፈልገናል። ኢየሱስ ጌታ ነው። እንደ ወቅቱ እንደሚያወራው የእግዚአብሔር እጅ ያስፈልገናል። ሃሌሉያ። የእግዚአብሔር እጅ ከመጣ ሁሉ እንደሆነ ያደርጋል። የእግዚአብሔር እጅ ወደ እያንዳንዳችን ከመጣ ቀንበርን ይሰብራል። የእግዚአብሔር እጅ ወደ እኛ ከመጣ አለቀባለል ያደርገር ይንጠባለላል። ክብር ለኢየሱስ ይሁን። ለምን የከበደንን ቀንበር የሚሰብር የእግዚአብሔር እጅ ብቻ ነው። ሃሌሉያ። ለዚህ እኮ በማቴዎስ 11 ላይ ቁጥር 28 ሸክም የከበዳችኋል ወደ እኔ ነው እኔም አሳርፋችኋለሁ፣ ሰላሜንም ደግሞ እተውላችኋለሁ። ክርስቶስ ኢየሱስ የሰጠን ሰላም ዓለም እንደሚሰጠን አይደለም። እሱ የሰላማችን ምንጭ ነው። ኢየሱስ ጌታ ነው። ግን አንዳንድ ሰላምን ሊያሳጡ የሚፈልጉ እጆች ዛሬ ምሽት ይመታሉ። የእግዚአብሔር እጅ ይመጣባቸዋል። የመለኮት እጅ ይመጣባቸዋል። ሃሌሉያ። በአንደኛ ሳሙኤል ላይ ስለ እግዚአብሔር እጅ አገለግላችኋለሁ። ምዕራፍ 5 ከቁጥር 1 እስከ 5 እስከ 6 ያለውን እናያለን። በጌታ በኢየሱስ ስም አነበዋለሁ። እንዲህ ብሎ ነው የሚናገረው። ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። ቁጥር 3 በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆራርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ቁጥር 6 የእግዚአብሔር እጅ በአዛጦናውያን ላይ ከበደች፣ አጠፋቻቸው። አዛጦናውያንና ድንበራቸውንም በእባጭ መታቻቸው። ኢየሱስ ጌታ ነው። ኢየሱስ ያድናል። የእግዚአብሔር እጅ ተዋጊ ነው። የእግዚአብሔር እጅ ሲመጣ ሊዋጉ የወጡትን ሁሉ ይዋጉልሃል። እንደ ጤና ቢሆን ጤና በማጣት ቢዋጉ እነዚህ አዛጦና
ለኢየሱስ ይሁን። እንደገና አነሱና አስቀመጡት ይላል። ክብር ለኢየሱስ ይሁን። ከቃል ኪዳኑ ታቦት ጋር መልሰው አኖሩት፣ አስቀመጡት። ከወደቀበት አንስተው ኢየሱስ ጌታ ነው። በማግስቱ ሲመጡ እጁ ለብቻ እግሩ ለብቻ ሰውነቱ ለብቻ ተቆራርጧል። ኢየሱስ ጌታ ነው። ኢየሱስ ያድናል። የእኛ ጌታ ሃሌሉያ። አፍ የሌለውን ዳጎንን አምጥተው አፍ ባለው በእግዚአብሔር ክንድ ፊት አኖሩት። በቃል ኪዳኑ ታቦት ፊት አኖሩት። ግን ወደቀ። የእነሱ የሚወድቅ ነው፣ የእኛ ግን የሚበረታ። ኢየሱስ ጌታ ነው። የአሕዛብ አማልክቶችንና የእግዚአብሔር ቃል ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አያወሩም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም። የአዛጦናውያን አምላክ በሰው እጅ እየተረዳ ከወደቀበት እየተነሳ የሚቀመጥ ነው። የኔና የእናንተ አምላክ ግን ካህን ባይኖር ኢየሱስ ጌታ ነው። ዲያቆን ባይኖር ሃሌሉያ ራሱን ችሎ ራሱን ይመታል። ራሱን ችሎ ራሱ ይራመዳል። ዓይን አለው ያይሃል፣ እጅ አለው ያስስሃል፣ አፍ አለው ያወራሃል። ሃሌሉያ ሁለቱ ብቻ ናቸው በባዶ ቤት የተቀመጡት፣ ዳጎንና የቃል ኪዳኑ ታቦት። ክብር ለኢየሱስ ይሁን። ሰው የለም፣ ካህን የለም፣ አስተናጋጅ የለም። ኢየሱስ ጌታ ነው። የታመኑበትን አምላካቸውን በአፍንጫው ደፈው። ኢየሱስ ጌታ ነው። ዛሬ የእግዚአብሔር እጅ በአዛጦናውያን ላይ እንደከበደች ኢየሱስ ክርስቶስ ጌታ ነው። ደግሞ በአባት እንደመታቻቸው ኢየሱስ ያድናል። የሚያጣድፍህን የጠላትን እጅ የሚሰብር የእግዚአብሔር እጅ ይገለጣል። ሃሌሉያ። ያለ ጊዜ ለሞት የሚያጣድፍህ፣ ያለ ጊዜ ለበሽታ የሚያጣድፍህ፣ ያለ ጊዜ ለሞት የሚያጣድፍህ ይሄ የአዛጦን መንፈስ ነው። ይመታል። በምድራችን ኢትዮጵያ ላይ፣ በአፍሪካ ላይ ኢየሱስ ጌታ ነው። በትግራይ ላይ፣ በሰሜኑ ክፍል ላይ ኢየሱስ ያድናል። በኤርትራ ላይ ሃሌሉያ፣ አልፎ በቀይ ባህራችን ላይ የራስህ በሆነ ነገር ላይ የኔ ነው እያለ የሚከራከር ይሄ የአዛጦን መንፈስ ይመታል። ሃሌሉያ ኢየሱስ ጌታ ነው። ለምን ስትሉ ምድረ ኢትዮጵያ የኪዳን ምድር ናት። ሃሌሉያ በመጨረሻው ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ነው የሚለው። ይሄ ጊዜ ልንጠፋበት ሳይሆን ልባችንንም ዓይናችንንም ሀሳባችንንም ወደ ሰራዊት ጌታ ወደ እግዚአብሔር የምናደርግበት ነው። ሃሌሉያ ዓይናችንን ሁሉን ወደሚሰራ ሁሉን ወደሚመልስ እናነሳለን። እግዚአብሔር የሚገዳደረንን እጅ ይመታልናል። ሃሌሉያ ዛሬ ምሽት በእግዚአብሔር እጅ ትከብዳለች። የመንፈስ ቅዱስ እጅ ትከብዳለች። በዚህ ጉባኤ ላይ የእግዚአብሔር እጅ ይከብዳል። የመለኮት ኃይል ይከብዳል። ዛሬ የመጣችሁ በእውነት እድለኞች ናችሁ። እግዚአብሔር ምስጢርን ሊያካፍላችሁ ወጥቷል። ሃሌሉያ በቤትሽ የእግዚአብሔር እጅ ይከብዳል። ሃሌሉያ ያቀለለሽ ይመታል። ገለባ ሆነሽ እንድትሄጂ የሚፈልገው የአጋንንት ወጥመድ ይሰበራል። ሃሌሉያ በሕይወት ላይ የሚመክሩ እነሱ ይዋረዳሉ። በስራሽ ላይ የሚመክሩ ይዋረዳሉ። በልጆችሽ ላይ የሚመክሩ ይዋረዳሉ። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም ይላል። አምላካችን አምላክ ነው ብለው ያሉ ዘንድሮ አምላክ ማን እንደሆነ ይታያል። አምላክ በእሳት ይገለጣል። ገለባውን እየበላ የእግዚአብሔር መንፈስ በምድራችን ላይ ያልፋል። እርም የሆነውን ነገር እየበላ ያልፋል። ይው ይገባኛል ብሎ ወደ ብህል ሊቀማ ዳር ድንበሩ ላይ የደረሰ ወደ ኋላው ይመለሳል። ይህንን የእግዚአብሔር እጅ ያደርጋል። ሃሌሉያ ሃሌሉያ። እግዚአብሔር ተዋጊ ነው። ስሙም የእስራኤል ቅዱስ እግዚአብሔር ነው። የኔ አቅም ያልቻለውን ነገር ራሱ ይዋጋልኛል። እስኪ ዛሬ ምሽት በሉ ይዋጋልኛል። ስለ እኔ በሉ ጸጥ አይልም በሉ እግዚአብሔር በሉ
በሉ። ብዙ ድምፅ አለው በሉ። ብዙ መሳሪያ አለው በሉ። አንድ ጥይት ሳይተኮስ ኢየሱስ ጌታ ነው። ከፈለገ በአባጭ ይረፈርፈዋል። ሃሌሉያ! ከፈለገ በበሽታ ይረፈርፈዋል። ከፈለገ በዝንብ ይዋጋዋል። ከፈለገ አየር ንብረቱ ላይ በረዶ እያዘነበ ይቀጠቅጠዋል። እውነት ለማፍሳሹ ይከለከላል። እጁን ሊያከብድብን የሚመጣ እጅ ሁሉ ይመታል። እንደፈለገ የሚወጣ የሚገባ ዳር ድንበሯን የሚረግጥ የአሳጦን መንፈስ ይመታል። ለኢትዮጵያ እግዚአብሔር በዙሪያዋ እሳት ቅጥር ይሆናል፣ በውስጧ ደግሞ ክብር ይሆናል። ኢትዮጵያ ስንል እኛንም ጭምር። ሃሌሉያ! ሃሌሉያ! ለምን ስትይ ስለሚጠፋው ሕዝብ እግዚአብሔር ግድ ይለዋል። የሞትን ሞት ጠላት ያነደደው እሳት ይጠፋል። የመንፈስ ቅዱስ እሳት እሱ ይቀጥላል። ጠላት ያነደደው እሳት ይጠፋል። በቤትሽ ጠላት ያነደደው እሳት ይጠፋል። በከተማሽ ጠላት ያነደደው እሳት ይጠፋል። ይሄ አዛጦን ያነደደው እሳት ይጠፋል። ሃሌሉያ! 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 ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጌታ በኢየሱስ ስም የቃል ኪዳኑን ታቦት የአሮን እና የቃል ኪዳኑ ታቦት በአንድ ቤት መቀመጥ አይችሉም። ሃሌሉያ! ማንም ሳይነካው እንደወደቀ እንደተሰባበረ እግዚአብሔር ከፊታችን እየሰበረልን ያልፋል። ሰባሪው እግዚአብሔር ከፊታችን ይወጣል። ሃሌሉያ! ሰባሪው እግዚአብሔር ከፊት ይወጣል ሲል ከፊት ያለውን መሰናክል ሁሉ ያነሳልሃል። እሾህ ቢኖር ያነሳልሃል። የእንቅፋት ድንጋይ ቢኖር ያነሳልሃል። ለምን? እንዳያሰናክልህ፣ እንዳይመታ። ሃሌሉያ! እሱ ባለፈበት አንተ እየረገጥክ ትሄዳለህ። ክብር ለኢየሱስ ይሁን። እስኪ የጌታን እግር ተከትዬ እወጣለሁ በሉ። የጌታን ድምፅ ተከትዬ እወጣለሁ በሉ። ይህን ዘመን በሉ እስቲ፣ ይህን ምዕተ ዓለም በሉ እስቲ፣ የእግዚአብሔርን ድምፅ በመስማት አመልጣለሁ። እውነት የእግዚአብሔር ድምፅ ያረጋጋል። የእግዚአብሔር ድምፅ ይፈውሳል። አንቺና ሟርተኛ በአንድ መንደር አብረሽ አትቀጥይም። አንቺና ደጋሚ በአንድ መንደር አብረሽ አትቀጥይም። በእውነት ልዩነት ይሆናል። በእኛ መንደር ልዩነት ይሆናል። በእኛ ሰፈር ልዩነት ይሆናል። እውነት ትከብዳለህ። በምትኖርበት ከተማ ትከብዳለህ። በምትኖርበት መንደር ትከብዳለህ። እንደ ገለባ ሕይወትህን የመዘነ ላይመዝንህ እግዚአብሔር አንተን ማክበድ ይጀምራል። ሃሌሉያ! ኮቴያችንን ማክበድ ይጀምራል። ጠላት ይናወጣል። እኔ ባለሁበት አካባቢ ስንት ሌባ ተባሯል መሰላችሁ? ስንት የቡዳ መንፈስ ተነቅሏል መሰላችሁ? ስንት የሞት መንፈስ ተከልክሏል መሰላችሁ? ድሮ ጠረኑ አያሳልፍም። እኔ በገባሁበት መንደር ማለት ነው። ስታልፉ ስትመጡ ግምግም ነው የሚሸጠው። እግዚአብሔር መናፍስት ጠረንን ሁሉ አሁን አጽድቷል። ሃሌሉያ! ሃሌሉያ! ሰፈራችን ስመጡ የሆነ በቃ ጥርኝ ይሸጣል። ኢየሱስ ጌታ ነው። ኢየሱስ ያድናል። ልክ ጥርኝ ያለፈችበት ይመስላል። ክብር ለጌታ ይሁን። አንድ ጥርኝ በዚህ መንገድ ብታልፍ እስከ 3 ቀን ጠረኑ አይለቅም። የሆነ ሽቶ ነው የሚሸጠው። ኧረ እግዚአብሔር ጠረናችንን ያወጣል። የከበደብንን ጅኒ እግዚአብሔር ይመታዋል። ሃሌሉያ! ስለዚህ ልባችሁ አይውደቅ። በጌታ ደስ ይበላችሁ። ሃሌሉያ! የምታመልኩት ጌታ በማንም የማይሸነፍ ዛሬ ምሽት የእግዚአብሔር እጅ ትከብዳለች። ሃሌሉያ! ሃሌሉያ! በልጆቻችን ሕይወት ትከብዳለች። በቤተሰባችን ትከብዳለች። በሀገራችን ላይ ትከብዳለች። ለምን ስትሉ የተገዳደረ ወድቋል። ከእግዚአብሔር ክብር ጋር የሚፎካከር እጅ ተመቷል። ኢየሱስ ጌታ ነው። ገና ይመታላላችሁም ተመቷል። የጠላትሽ እጅ ተመቷል። ወሬ ብቻ ሆኗል። እስቲ ወሬው በሉ አያሸንፈኝም፣ አልሰማም በሉ። እስቲ ከዓለም በሉ ከምድር በሉ አልሰማም። ክፉ ወሬ በሉ በእግዚአብሔር ድምፅ በእግዚአብሔር ቃል አሸንፌ እወጣለሁ በሉ። ኢየሱስ ጌታ ነው።